ሰላም ተማሪዎች ዛሬ ዩኒት 1ን እናያለን። ፊዚክስ ኤንድ ሂውማን ሶሳይቲ በሚለው እንጀምራለን። አውትላይኖች አሉ እዚህ ዩኒት ላይ የምናያቸው ፊዚክስ ኮሚኒቲ ኤንድ ዜር ሮል የሚለውን እናያለን። ሶርስ ኦፍ ኖሌጅ እውቀት ከምን እናገኛለን የሚለውን አብረን እናያለን። ኢምፖርታንስ ኦፍ ፊዚክስ ኢን አዘር ዲሲፕሊን የፊዚክስ ጠቀሜታ በተለያየ ዲሲፕሊን ወይም ደግሞ ዲፓርትመንት ወይም ደግሞ ፊልድ ኦፍ ስተዲ ምን እንደሚመስል እናያለን። ጠቅለል አድርገን ካረንት ስታተስ ኦፍ ፊዚክስ አሁን ያለበት ደረጃ ምን ላይ ነው፣ በምን ደረጃ ምን አይነት ስራ እየተሰራ ነው በፊዚክስ የሚለውን እናያለን። ፊቸር ፐርስፔክቲቭ ወደፊት ደግሞ ምን ታስበው በፊዚክስ ደረጃ እንዳገር አቀፈም እንዳለም አቀፈም እነዚህ ላይ እናያለን። ዜን ፋይናሊ ኢንትራንስ ኩዌስችኖች አሉ በዚህ ዩኒት 1 ላይ እየወጡትን ከተለያየ ዓመት እሱን አብረን እንሰራለን። ከዴፊኒሽን ኦፍ ፊዚክስ ስንጀምር ፊዚክስ ምንድን ነው? ዋት ኢዝ ፊዚክስ? ፊዚክስ ያው ናቹራል ሳይንስ እንደሆነ ይታወቃል። ስተዲ አባውት የቁስና የኃይል ባህሪውን የሚያጠና ማለት ነው። ባጭሩ ስተዲ አባውት ኔቸር ፕሮፐርቲ ኦፍ ማተር ኤንድ ኤነርጂ የምንለው ማለት ነው። ሜጀር ድራይቨር ኦፍ ኢኖቬሽን ከኢኮኖሚክ ግሮዝ ጋር ቀጥታ ስለሚገናኝ ቴክኖሎጂው ስተዲ አባውት ኦር ዘ ድራይቨር ኦፍ ኢኖቬሽን ኤንድ ኢኮኖሚክ ግሮዝ ብለን እንጠራዋለን። ገቨርን ዘ ዩኒቨርሱን ገቨርን ያደርጋል። በምን አሁን ለምሳሌ ዩኒቨርስ ላይ ምን አይነት እንቅስቃሴ አለ? ፎርስ፣ ኤነርጂ፣ ኃይል፣ ክብደት፣ ስፔስ ኤንድ ታይምን ጠቅለል አድርጎ ፊዚክስ እነዚህም ፓራሜትሮች ወይም ኳንቲቲዎች ያጠናል ማለት ነው። ፊዚክስ ኮሚኒቲ ኤንድ ዜር ሮል ፊዚክስ ኮሚኒቲ በራሱ ምንድነው አገልግሎቱ፣ ምንድነው ጥቅሙ የሚለው እናያለን። ፊዚክስ ኮሚኒቲ አር ኦርጋናይዝድ ግሩፕ ኦፍ ፐርሰን የሰዎች ስብስብ ነው ወይም ደግሞ እንደ ኮሚቴ ማለት ነው። ይሄ የሚያገለግለው ብዙ ጊዜ ፎር ሳይንቲፊክ ፐርፐዝ ነው። ፊዚክስም ፕሮሞት ከማድረግ አንጻር፣ ፋሲሊቲዎችን ከማመቻቸት አንጻር ፎር ኤግዛምፕል እንደኛ ሀገር ያሉ ታዳጊ ሀገሮችን ፋሲሊቲ አይኖራቸውም ለላቦራቶሪ ለመስራት ለፊዚክስ ኢኩፕመንት ወይም ደግሞ ስተዲ የሚሆኑ ማለት እነዛን ስኮላርሺፕ ከመስጠት አንጻር ሊሆን ይችላል። ላቦራቶሪ ኢኩፕመንቶችን ከማዘጋጀት ማሽኖችን ለፊዚክስ ሪሰርች የሚሆኑት ማለት ለዛ የሚሆነውን ኮሚኒቲ በጣም አጋዥነት አለው። ለምሳሌ ኢትዮጵያን ፊዚካል ሶሳይቲ ኢን ኖርዝ አሜሪካ የሚል አንድ ሶሳይቲ አለ። አፍሪካን አሶሲዬሽን ስቱደንት ከተለያየ በፊዚክስ የተመረቁ ተማሪዎች ተሰባስበው በፊዚክስ ያላቸውን አይዲያ ኢንፎርሜሽን ሼር የሚያደርጉበት ማለት። ሌላ ኦብጀክቲቭ ኦፍ ኢትዮጵያን ፊዚክስ ሶሳይቲ ምንድን ነው ዓላማው? አንደኛው ፕሮሞት ፊዚክስ ኤዱኬሽን ኤንድ ሪሰርች ኢን ዘ ካንትሪ እያንዳንዱ ካንትሪ ላይ ታዳጊውም እንደ ዲቨሎፒንግ ላይ ያሉትንም ፊዚካል ኤዱኬሽን ወይም ፊዚክስ ኤዱኬሽንን ፕሮሞት ከማድረግ አንጻር ስራ ይሰራል ወደፊት ማለት ነው። ቱ ኤክስቼንጅ ሳይንቲፊክ ኢንፎርሜሽን ነው ወይም ደግሞ ከፊዚክስ ጋር የተገናኙ ኢንፎርሜሽን ሳይንቲፊክ ኢንፎርሜሽኖችን ወደ ሶሳይቲ ወይም ደግሞ ወደ ማንኛውም ሰው እንዴት ዲስትሪቢዩት እናደርጋለን። ዛዘሯን ፖፑላራይዝ ፊዚክስ ቱ ዲቨሎፕ ኢንተረስት ኢን ፊዚክስ ለፊዚክስ ኢንተረስት እንዴት ነው ማምጣት የሚችለው፣ ሞቲቬሽኑ እንዴት ነው እና እነዚህ ነገሮችን ፖፑላራይዝ ለማድረግ አንደኛው ኦብጀክቲቭ ነው። ሌላው ፕሮሞት አክቲቭ ፓርቲሲፔሽን ኢን ዲዛይን ኤንድ ኢምፕሊሜንቴሽን ኦፍ ፊዚክስ ካሪኩለም ፊዚክስ ካሪኩለምን ዲዛይን ከማድረግ እና ከማስፈጸም አንጻር እዛ ላይ ፓርቲሲፔት ለማድረግ ነው። ሌላው ሶርስ ኦፍ ኖሌጅ ነው። የእውቀት ምንጭ ከምን እውቀትን ልናገኝ እንችላለን የሚለው ነው። አንደኛው ስሩ ኤክስፒሪየንስ እውቀትን በተግባር ወይም ደግሞ በልምድ የምናገኘው ማለት ዛት ኢስ ኮልድ ፖስቴሪየር ኖሌጅ ብለን የምንጠራው ማለት ያን የምናገኘው ከማየት ሲንግ ሰምሲንግ፣ ሂሪንግ አባውት ሰምቲንግ፣ ፊሊንግ ሰምሲንግ። ስለዚህ ይሄ ባጭሩ ምንድነው በአምስቱ የስሜት ሕዋሳችን ወደ ውስጥ በማስገባት የምናገኘው እውቀት ማለት ነው። ፎር ኤግዛምፕል ሆስፒታል ስንሄድ አንድ ሰው ሆስፒታል ቢሄድ ቁጭ ብሎ ዶክተሩ መጥቶ አይቶት በቃ ይሄ እንደዚህ አይነት በሽታ ስላለበት ይሄን መድኃኒት ታዝዝላል ትሄዳለህ ተብሎ አይደለም ታማሚው የሚወጣው ማለት ምንድነው የሚደረገው? ታማሚው ይገባል ዜን ይጠየቃል ማለት ነው። ምንድነው ያመመ፣ እንዴት ነው የሚያደርግ፣ መቼ ነው የጀመረ፣ ምን አይነት ኮንዲሽን ምናምን ሁሉ ነገር ኢንፎርሜሽን ይወስድና እንደዚህ አይነቱን ዜን ፋይናሊ ወደ ዲያግኖሲስ ወይም ደግሞ ወደ ምርመራው ይሄዳል ማለት ነው። ይሄኛውን እንደዚህ አይነቱን እውቀት ምንድነው የምንለው ፖስቴሪየር ኖሌጅ ብለን ነው። ዘ ሰከንድ ዋን ኖሌጅ ስሩ ሪዝን ነው ኦር ሎጂካል ወይም ደግሞ በማቴማቲካል ትሩዝ የምናገኛቸው ማለት ነው። ፎር ኤግዛምፕል 1 ሲደመር 1 2 ሲደመር 2 4 እያልን የምንገልጸው ማለት ነው። ፎር ኤግዛምፕል እዚች ጋር እንደምናየው ኢሜጁ ላይ 2 አፕል ይዛለች 1 ሲደመር 1 2 ማለት ነው። ባጭሩ በቁጥር እንገልጸዋለን። ሎጂካል ነው ማቴማቲካል። ዜን ፋይናሊ ግን ይሄንኛውን በመቅመስ ምን አይነት ቴስት አለ ኦ ኢትስ ዴሊሺየስ ምናምን ብለን ወይም ደግሞ በጣም ይጣፈለ ብለን የምንገልጸው እውቀት ደግሞ ወዴት ይሄዳል? ወደ ኖሌጅ ስሩ ኤክስፒሪየንስ ወይም ደግሞ ፖስቴሪየር ኖሌጅ ማለት ነው። ሌላው ሳይንቲፊክ ሜተድ ኢን ፊዚክስ ነው። አንዱ የኖሌጅ የምናገኝበት ነው ከሜካኒዝሙ ወይም ደግሞ ሳይንቲፊክ ሜተድ ከዚህ ከፖስቴሪየር እና ከፕሪየር ሌላኛው ሳይንቲፊክ ኖሌጅ የምንለው ስቴፕ ቱ አኳየር ኖሌጅ ቤዝድ ኦን ኤክስፐሪመንታል ዲቫይስ ነው። ይሄኛው ደግሞ በኤክስፐሪመንት የታገሰ አንድ ነገር መጀመሪያ ላይ ኤክስፐሪመንት ኮንዳክት ለማድረግ ወይም ደግሞ ኤክስፐሪመንት ለመስራት ተግባራዊ ስራ ማለት ነው። መጀመሪያ ኦብዘርቬሽን ያስፈልጋል። አንድ ነገር ኖርማሊ ወይም ደግሞ ከወትሮ ከምናውቀው የተለየ ነገር ስናይ
ብዙ ነገር ልናይ እንችላለን ባንዴ። በውስጣችን ምን ይፈጠራል? ጥያቄ ይፈጠራል። ኦብዘርቭ አድርገን ዜን ጥያቄ የፈጠረብን ከዛ በኋላ ምንድነው የምናደርገው? ሪሰርች እናደርጋለን። ከጠየቅን በኋላ ያንን ለማጣራት ነው። በምን ምክንያት ሆነ ይሄ፣ እንዴት እንደዚህ ሊሆን ይችላል፣ ይሄ ከምን አንጻር እንደዚህ ሊሆን ይችላል የሚለውን ማለት ነው። ፎር ኤግዛምፕል እዚህ ጋር አንድ ኤክስፐሪመንታል ሴታፕ አለ። ውሃ ማሞቅ ነው። ለምሳሌ ውሃ እንዴት ነው የሚሞቀው? በስንት ዲግሪ ሴንቲግሬድ ነው የሚሞቀው? የተለያየ ቦታ ሲሆን በተመሳሳይ ነው ወይስ በተለያየ ቴምፕሬቸር ነው የሚሞቀው የሚለውን እናያለን። እሺ፣ ሌላው ሃይፖቴሲስ ነው፣ ሪሰርች። ለምሳሌ በሪሰርች አንጻር ውሃ በተለያየ ቦታ የተለያየ ቴምፕሬቸር ቫልዩ አለው የሚሞቅበት። 100 ዲግሪ ሴንቲግሬድ የሚሞቅበት አለ፣ 90 ላይ የሚፈላበት አለ፣ 98፣ 95 እንደዚህ በተለያየ ቦታ የተለያየ ነው። ሪሰርቾች ምን ይላሉ? ከተለያየ ፔፐሮች ሪቪው እናደርግና ፎር ኤግዛምፕል ከሞሌኩላር ዴንሲቲ ሊሆን ይችላል፣ ከአትሞስፌሩ ጋር በተያያዘ ሪሰርቸሮች ይሄንን ፑት አድርገው ሊሆን ይችላል፣ ኢንፎርሜሽን ወይም ደግሞ አይዲያውም ማለት ነው። ዜን እነሱን አንድ ላይ ሰብሰብ አድርገን ሃይፖቴሲስ እንሰጣለን። የኛ ማለት የትኛው ይሄ በዚህ ምክንያት ስለሆነም ብለን ለምሳሌ ከአትሞስፌር ጋር በተያያዘ አትሞስፌር ፋክተር አሉ ብለን ብንነሳ በዚህ ልክ አልቲቲዩድ ሲጨምር አትሞስፌሩ ስለሚቀንስ ውሃው በትንሽ ቴምፕሬቸር ቫሉ ይፈላል ብለን ብንነሳ ፎር ኤግዛምፕል ሃይፖቴሲሳችን ወደ ኤክስፐሪመንት ነው የምንሄደው። ፊዚክስ አንድ ነገር በኤክስፐሪመንት እስካልተረጋገጠ ድረስ ቲዮሪ ብሎ ነው የሚሄደው ማለት ነው። ኤክስፐሪመንታል ሴታፓችን እናስቀምጣለን። እሺ አሁን ውሃችንን አዲስ አበባ እናፍላ በተመሳሳይ ሰዓት ወይም ደግሞ በተለያየ ሰዓት ቢሆን ችግር የለውም። ተመሳሳይ ውሃ በተመሳሳይ ሰዓት ብናፈላ የትኛው ቴምፕሬቸር ቫልዩ ላይ ነው የሚማነው ወይም ደግሞ ቫፐራይዝ የሚያደርገው ከሊኩዊድ ወደ ቫፐር የሚቀየረው ብለን ኤክስፐሪመንታችን እንሰራለን። ፎር ኤግዛምፕል አዲስ አበባ ላይ እናፍላና ድሬዳዋ ላይም እናፍላ። ፎር ኤግዛምፕል ሁለት ሎኬሽን መረጥን። አዲስ አበባ በአልቲቲዩድ ከፍ ያለ ነው ከድሬዳዋ፣ ከሲ ሌቭል የምንለካው አልቲቲዩድን። ዜን አናሊሲስ እንሰራለን ፋይናሊ ከሪዛልቶቹ ማለት ነው። ሪዛልቱ ፎር ኤግዛምፕል የአዲስ አበባ እንስራ፣ ቴምፕሬቸር ቨርሰስ ታይም ልንሰራ እንችላል። ቴምፕሬቸር ቨርሰስ ታይም፣ የዚህ ጋርም ቴምፕሬቸር ቨርሰስ ታይም እንሰራ። ዜን አሁን ውሃ ሲሞቅ ልክ ታይሙ ሲጨምር ቴምፕሬቸሩ እንደሚጨምር ግልጽ ነው። ግን የትኛው ድረስ ነው የሚጨምረው የሚለውን ለምሳሌ የዚህኛው አዲስ አበባ ነው። ይሄንን ኤዲዲ ልበለው፣ አዲስ አበባ ሄር ድሬዳዋ። ታይሙ ሲጨምር ቴምፕሬቸሩ ይጨምራል። ግን እስከምን ቴምፕሬቸር ድረስ ነው ሁለቱም የሚጨምረው? ይሄኛው አዲስ አበባ ለምሳሌ 91 ዲግሪ ላይ ውሃው ቫፐራይዝ አደረገ ወይም ደግሞ ፈላ እንበል አት ሰም አማውንት ኦፍ ታይም። እዚህ ጋር ድሬዳዋ ደግሞ 98 ዲግሪ ሴንቲግሬድ ላይ ፈላ። አያችሁ ልዩነቱ? ይሄኛው 91 ላይ ነው፣ ይሄኛው 98 ነው። ለምንድን ነው የሚለውን ይዘን ስለመጣን ዜን ከአልቲቲዩድ ጋር ደግሞ ይሄንን ቼክ እናደርጋለን። ቴምፕሬቸር አልቲቲዩድ ኤች ልበል። ቴምፕሬቸር አለች እዚህ ጋር አልቲቲዩድ ኤች ልበል። ልክ አልቲቲዩድ ሲጨምር ቴምፕሬቸር የሚሆን ይሆናል ነው። አልቲቲዩዱ ሲጨምር ቴምፕሬቸሩ ምን ይሆናል? አልቲቲዩድ እና ፕሬሸር እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል ናቸው። ቴምፕሬቸር ሲጨምር ፕሬሸር ይጨምራል። ነገር ግን ከአልቲቲዩድ ጋር ስናየው ከፍታው በጨመረ ቁጥር ለዚህ ጋር ያያቸው 91 ዲግሪ ሴንቲግሬድ ላይ ፈላ። ለምንድን ነው እንደዛ የሆነው? ከፍታው ሲጨምር ቴምፕሬቸሩ ቀነሰ። ይሄኛው በተመሳሳይ ይሆናል ማለት ነው። ስለዚህ ቴምፕሬቸራችን ለምሳሌ እዚህ ጋር የተለያየ ሎኬሽን ልንሰጠው እንችላለን። አዲስ አበባ፣ ድሬዳዋ፣ ሐረር እንደዚህ እያልን አፋር እያልን አፋሩም ደግሞ በዛው ልክ ዝቅ ስለሚል በ99 ወይም ደግሞ በ99 ዲግሪ ሴንቲግሬድ ላይ ሊፈላ ይችላል። አት ሲ ሌቭል ላይ ወይም ደግሞ ዜሮ የምንለው አልቲቲዩድ ላይ አት 100 ዲግሪ ሴንቲግሬድ ነው ውሃ የሚፈላው። ዜን አናሊሲሳችንን እንሰራለን። አናሊሲሱ እንደዚህ በግራፍ ልንሰራው እንችላለን፣ በማቴማቲካል ልንሰራው እንችላለን። ፋይናሊ ኮንክሉዥን እንጽፋለን፣ ኮንክሉድ እናደርጋለን። ስለዚህ ቴምፕሬቸር፣ ፕሬሸር እና አልቲቲዩድን እናነጻጽራለን። ለምሳሌ አንድ የውሃ ገንዳ እንውሰድ። ፎር ኤግዛምፕል ይህን አትሞስፌሩን እንዴት ኮምፔር እንደምናደርግ ማለት ነው። ለምሳሌ የውሃ ገንዳ ውስጥ ውሃ ብንሞላ ወደታች በወረድን ቁጥር ፕሬሸሩ ይጨምራል። ወይም ደግሞ የሆነ ቀለል ያለ ነገር በፎርስ ወደታች ብናስገባው ወደ ላይ ነው የሚወጣ። ለምንድን ነው? ከታች ያለው ፕሬሸር በጣም ማክሲመም ነው። አንድ ነገር ደግሞ ሙቭ የሚያደርገው ፍሮም ሃይ ፕሬሸር ቱ ሎ ፕሬሸር፣ እንደዛ ስለሆነ ወደ ላይ ይወጣል ማለት ነው። አትሞስፌርም በዚሁ ልክ ነው። ልክ ወደ ሲ ሌቭል በተጠቃን ቁጥር አትሞስፌሩ ከፍተኛ ነው። ስለዚህ ቫፖራይዝ ፕሬሸር ከፍተኛ ይሆናል። ቫፖራይዜሽን ፕሬሸር ከፍተኛ ከሆነ ቴምፕሬቸር እና ፕሬሸር ደግሞ ዳይሬክትሊ ሪሌሽን ናቸው። ቴምፕሬቸሩ በዛው ልክ ይጨምራል ማለት ሲ ሌቭል። ስለዚህ እንደዛ አድርገን ካልኩሌሽን እንሰራለን። ይሄኛው ሜተድ የሚባል ሳይንቲፊክ ሜተድ ኢን ፊዚክስ ብለን እንጠራዋለን ማለት ነው። ሌላ ኢምፖርታንት ኦፍ ፊዚክስ ቱ ዘ ሶሳይቲ፣ ለሶሳይቲ ፊዚክስ ምንድነው ጠቀሜታው? አንደኛው ኢምፕሩቭ ኳሊቲ ኦፍ ላይፍ ነው። ኳሊቲ ኦፍ ላይፍን ይጨምራል። ቴክኖሎጂ ተጠቃሚ የሆነ ማህበረሰብ ካለ፣ ኢንፎርሜሽን ቶሎ የሚደርሰው ማህበረሰብ ካለ፣ በፊዚክስ ኢንተረስት ያለው ሞቲቬሽን ያለው ማህበረሰብ ካለ የኑሮ ዘዬው የተቀየረ ይሆናል ማለት ነው፣ የተሻለ ይሆናል። ዲቨሎፒንግ ኒው ቴክኖሎጂዎችን ለመቀበልም ጊዜ አይፈጅም። ጥያቄ ይጠይቃል። ቴክኖሎጂ እንዴት እንደሚሰሩ
ቶሎ ኢንፎርሜሽን አለው ዜን ኒው ቴክኖሎጂን ከማስገባትም አንጻር ፈጣን ይሆናል ማለት። ሌላ ኢኮኖሚካል ዲቨሎፕመንት ቴክኖሎጂ ካለ ዳይሬክትሊ ግንኙነት ስላላቸው ኢኮኖሚ ይጨምራል። ከኢንዱስትሪያል ፕሮዳክሽን ጋር ሊሆን ይችላል፣ ከኢንፎርሜሽን ከመቀባበል ጋር ዳታ ጋር በተያያዘ ዜን ኢኮኖሚካል ዲቨሎፕመንት ይጨምራል ማለት። አድሬሲንግ ግሎባል ቻሌንጅ እንዴት ነው አድሬሲንግ ግሎባል ቻሌንጅ? አሁን ለምሳሌ የዓለም ሙቀት ጨመረ ይባላል። ፎር ኤግዛምፕል እኛ በአትሞስፌራችን ለምሳሌ ዛሬ ቴምፕሬቸሩ በጣም ቢጨምር ምን ያክል እንደጨመረ አናውቅ። ጀስት እኛም ፊልም የምናደርገው ስለሞቀም ብቻ ማለት። ነገር ግን የፊዚክስ ኢንፎርሜሽን ካለ ወይም ደግሞ ፊዚክስ በዛ ሶሳይቲ ውስጥ ካለ ይህንን አድሬስ ማድረግ ይችላል። ዳታው ስለሚኖር ስለሚጠና ማለት እያንዳንዱ ፓራሜትር ታይቶ። ሌላው ኢንስፓየር ፊውቸር ጀነሬሽን። እነዚህ ነገሮች በሙሉ ካለው ፊውቸር ኢንስፓይሬሽን ከፍ ያደርጋል። ፊዚክስ ኢን ስፔስ ኤንድ አስትሮኖሚ። ፊዚክስ በስፔስ እና በአስትሮኖሚ በህዋ ጥናት ውስጥ ምን አይነት ሚና ይጫወታል የሚለውን እናያለን። ኮሌክቲንግ ዳታ ፍሮም ግሎባል ሳተላይት። ከሳተላይቶች ዳታ እንሰበስባለን። ፎር ኤግዛምፕል ሳተላይቶች ኢሜጅ ያነሳሉ። በርቀት ያሉ ፕላኔቶችን ሊሆን ይችላል፣ ስታር ሊሆን ይችላል፣ ሌሎችም እንደዚህ ያሉትን ነገሮች በርቀትም በቅርበትም ያሉትን ፎቶ እያነሳን ምን አይነት ሙቭመንት ያሉት አዲስ ስታር እየተፈጠረ ነው ወይስ ምን እየተካሄደ ነው፣ ሞሽኑ እንዴት ነው፣ ምንድን ነው የሚመስለው የሚለውን ነገር ኢንፎርሜሽን በሙሉ ፎቶ እያነሱ ወደዚህ ዳታ ይልካሉ ማለት። ከስፔስ ክራፍት ጋር ኦፕሬሽን ኦፍ ሬዲዮ፣ ኦፕቲካል ቴሌስኮፕ ፎር ኤግዛምፕል ቴሌስኮፕ እዚሁ ሆነን ዙም አድርገን ፕላኔት ማየት እንችላለን። በቅርብም በርቀትም ያሉትን ማለት ስታሮችን ማየት እንችላለን፣ ጨረቃን ማየት እንችላለን ማለት። ስለዚህ ሁሉ ቴክኖሎጂ ፊዚክስ በስፔስ እና አስትሮኖሚ ላይ ያለው ጠቀሜታ ጉልህ እንደሆነ ያሳያል ማለት ነው። ሌላው ከሄልዝ ኬር ጋር በጤናው ዘርፍ ፊዚክስ ምን አይነት አስተዋጽኦ እያደረገ ይገኛል? ፎር ኤግዛምፕል ሜዲካል ኢሜጂንግ ጋር በተያያዘ ሆስፒታል አብዛኞቻችሁ የምታውቁ ይመስለኛል። የሆስፒታል ያሉ ዲቫይሶች ወይም ደግሞ ማሽኖች እነዚህ ኤክስሬ፣ ሲቲ ስካን የምንላቸው ኤምአርአይ፣ አልትራሳውንድ አቬሌብላችሁ ሁሉም ሆስፒታል ማለት። አሁን እነዚህ ነገሮችን እንዴት እንደሚያውቃሉ እናያለን። እንግዲህ ፎር ኤግዛምፕል አንድ ሰው ውጭ የሰውነታችን አካል ቢጎዳ በአይን ስለሚታይ እዛው ዲቴክት ማድረግ ወይም ደግሞ ዲያግኖሲሱ መስጠት ይቻላል። እሱ ቀላል። ግን የውስጥ አካል ቢጎዳ በምንድን ነው እንትን የምንለው? ስለዚህ የምንጠቀመው አንደኛው የፊዚክስ አፕሊኬሽን ይሄኛው። ፎር ኤግዛምፕል ሲቲ ስካን ኤክስሬ እንዴት ነው የሚሰራው? እዚህ ጋር ኢሜጁን እንደምታዩት ይሄኛው እንዴት ነው የሚሰራው? ራዲዬሽን ይለቃል ወደ ሰውነታችን ማለት ነው። ልክ ራዲዬሽን ሲለቅ ይሄ የስጋው ወይም ደግሞ ደም የያዘው አካላችን ራዲዬሽን ያሳልፋል። እሱ ስለሚያሳልፍ ቦኑ ደግሞ ወይም ደግሞ አጥንቱ ሶሊድ ስለሆነ ራዲዬሽኑን አብዞርቭ ያደርጋል። ያንን ራዲዬሽን አብዞርቭ ስለሚያደርግ ዲቴክተሩ ከጀርባ ስለሆነ ብሎክ ያደርገዋል ማለት ዜን ልክ አጥንቱ ላይ ያለው ነጭ ሆነና ሌላው ብላክ ሆኖ ዋይት ኤንድ ብላክ አድርጎ ያወጣልናል ማለት ዲስ አፕሊኬሽን ኦፍ ፊዚክስ። ሌላው ፓርት ፊዚክስ ኢን ኢንጂነሪንግ። በኢንጂነሪንግ ዘርፉ ፊዚክስ ምን አይነት አፕሊኬሽን አለው? ልክ ኢንጂነሪንግ ስንል እንግዲህ በብዙ ዘርፉ ነው ያለው። ሜካኒካል ኢንጂነሪንግ አለ፣ ኤሌክትሪካል አለ፣ ሲቪል፣ ጂኦሎጂ፣ ማይኒንግ እንደዚህ በተያያዙ ዋይድ ነው። ግን ጠቅላላ አድርገን ከማኑፋክቸሪንጉ ጋር ወይም ደግሞ ከኢንዱስትሪያል አፕሊኬሽኑ ጋር እንየው። ምን አይነት ነው? ከመጓጓዣ ጋር ከፕሮዳክሽን ጋር በተያያዘ ምን አይነት አፕሊኬሽን ይኖራል? ከሜካኒካል ሲስተም ከሙቭመንት ጋር ነገሮችን ከአንዱ ስቴሽን ወደ ሌላው ስቴሽን በምንድን ነው የምንወስደው? እዛው ኢንዱስትሪ ውስጥ ሆኖ ማለት ከኢንዱስትሪያል ፕሮዳክሽን 24 ሰዓት ነው የሚሰራው። ከእንደዚህ ጋር ሁሉም ዲፓርትመንት ላይ ፎር ኤግዛምፕል ከዚህ ፊልድ ጋር ብናያይዘው ከኮንስትራክሽን ጋር በተያያዘ አንድ ህንፃ ለመገንባት የመሬቱን አቀማመጥ ማጥናት አለብን። የኤር ፍሎ ዊንዱ ቤት በኩል ያለው በየትኛው አቅጣጫ ምን አይነት ሼፕ መኖር አለበት የሚለውን እያንዳንዱ ነገር ተጠንቶ በዚህ ደረጃ አናሊሲሱ ተሰርቶ ፋይናሌ ወደሚታይ ወይም ደግሞ ወደ ሪል አፕሊኬሽኑ ይገባል ማለት ዚስ አፕሊኬሽን ኦፍ በተለያየ ዘርፉ ኢንጂነሪንግ ላይ ያለው የፊዚክስ ጠቀሜታ ወይም ደግሞ ጉልህ የሆነ ሚና ያለውን ያሳያል። ሌላው በአግሪካልቸሩ ፊዚክስ ኢን አግሪካልቸር ፋርሚንግ ፕራክቲስ ክሮፕ ፕሮዳክሽን ዩዝ ኦፍ ናቹራል ሪሶርስ። እንግዲህ ኦልሞስት አሁን እኛን እንደ ኤግዛምፕል ብንወስደው እኛ ሀገር 85% እና ከዛ በላይ በግብርናው ዘርፍ የሚተዳደር ነው። ነገር ግን ቴክኖሎጂ ገብተዋል ስንል ይሄኛው አንድ ጥያቄ ነው። ሙሉ በሙሉ ማለት አንችልም፣ ገና ነው። በትራክተር እንዴት ነው የሚታረሰው? ፕሮዳክሽኑን በምን ያክል ይጨምራል? ፎር ኤግዛምፕል በአንድ ጥማድ በሬ የሚያርሰውንና በአንድ ትራክተር የሚያርሰው ምንም አይገናኝም። ስለዚህ ከፕሮዳክሽን አንጻር ቴክኖሎጂን ከመጠቀም አንጻር እንደዚህ ፔስቲሳይድ፣ ኢንሴክቲሳይድ እነዚህ ሰብልን የሚጎዱ እንትኖችን እንዴት ነው ዲቴክት የምናደርገው የሚለውን ፊዚክስ ከፍተኛ ሚና ይጫወታል በዚህ ማለት ነው። ስለዚህ እንደ ዓለም አቀፍም ይህ ሁሉ 7.9 ቢሊየን ህዝብ መመገብ የተቻለው እንደዚህ አይነት ቴክኖሎጂዎች በአግሪካልቸር ውስጥ ስላሉ ነው እንጂ በጣም ከባድ ነው የሚሆነው ማለት ነው። ሶ ፊዚክስ ከፍተኛ ጉል አለ በአግሪካልቸሩ ማለት ነው። ሌላው ፊዚክስ ኢን ትራንስፖርቴሽን ነው። መጀመሪያ ላይ ሰው ልጅ እንቅስቃሴ የሚያደርገው በእግሩ ነው። ዜን በእንስሳት መጣ እያለ ወደ ቴክኖሎጂው ገባን ማለት ነው። እዚህ ጋር በመኪና አለ ፍሮም ቬሂክል ባይስክል ቱ ሮኬት ፊዚካል ፕሪንሲፕሎች አሉ። ፎር ኤግዛምፕል እዚህ ጋር ባቡር አለ፣ አውሮፕላን አለ። ወደ ስፔስ የምንሄድ ደግሞ ሮኬት አለ ማለት። ፎር ኤግዛምፕል የዚህን የአውሮፕላኑን ብንወስድ አውሮፕላን እንዴት ነው የሚሰራው? ወይም ደግሞ ይህንን የወሰድኩትን ለምንድን ነው በጣም ብዙ ሂውጅ የሆነ ቶን ነው በአንድ
ስስ የሆነ አየር ላይ እሱን ተሸክሞ የሚሄደው ማለት ነው። ለምሳሌ እኛ አሁን የያዝኳትን የሆነች ኦብጀክት ይዤ አየር ላይ ብለቃት ቶሎ ነው የምትወርዱ፣ ምክንያቱም የግራቪቲ ኢፌክት አለ። ነገር ግን በቶን ደረጃ ያለውን ዌይት እንዴት ነው ተሸክሞ አየር ላይ ሊያወጣ የሚችለው የሚለውም በፊዚክስ ስናየው ፕሬዠር ዲፈረንስ አለ። እዚህ ጋር ፎር ኤግዛምፕል እዚህ ጋር ወይ ሞተር የምንለው ወይም ደግሞ ኢንጂን ብለን የምንጠራው ኢንጂኑ ትረስት ፎርስ አለው ከዚህ ልክ በነዳጅ የነዳጁ ጭስ የሚወጣበት ከኋላ በኩል ማለት ነው። ዜን ፕሌኑን ወደፊት ነው የሚወረውረው ወይም ደግሞ ወደፊት ሙቭ ያደርገዋል ማለት ነው። ከፊት በፍጥነት የሚሄድ ነገር አየር ግፊት አለው ወይም ደግሞ ድራግ ብለን የምንጠራው ማለት ነው። ሌላኛው ፎርስ ሊፍት ፎርስ አለ ወደ ላይ ከፍ የሚልበት ማለት ነው ከመሬት። ከታች ደግሞ ምን አለ? የራሱ የአውሮፕላኑ ጭነት አለ። ስለዚህ እነዚህ 4 ፎርሶች አሉ ማለት ነው። ይህንን ተቋቁሞ ምንድነው እዚህ ጋር ከፍተኛውን ስራ የሚሰራው ፕሬዠር ዲፈረንስ ነው። ልክ ፕሌኑ ከፍ ሲል ከዚህ ከፊት በኩል ወይም ደግሞ ከታች በኩል ፕሬዠሩ በጣም ከፍተኛ መሆን አለበት። አንድ ነገር ደግሞ ሙቭ የሚያደርገው ፍሮም ሃይ ፕሬዠር ቱ ሎው ፕሬዠር ነው። ከታች ያለው በጣም ከፍተኛ ፕሬዠር ነው፣ ከላይ ያለው ደግሞ ትንሽ ነው። ስለዚህ ወደ ላይ ከፍ ይላል ማለት ነው። ከዌይቱ በለጠ ማለት ነው ሊፍት ፎርስ። ወደፊት ለማስኬድ ደግሞ እየተረስቱ ከድራግ ፎርሱ መብለጥ አለ። ምን ያደርጋል ማለት ነው? ወደፊት ይሄዳል ማለት ነው። ፋይናሊ ሲወርድ ደግሞ እንዴት ነው የሚሆነው? ከላይ ያለው ፕሬዠር እንዲጨምር ያደርጋል። ከታች ያለውን ፕሬዠር ልክ ዝቅ ሲል ከላይ ያለው ፕሬዠር ይጨምራል፣ ከታች ያለው ይቀንሳል። ሙቭመንቱ ወይም ደግሞ ሞሽኑ ወዴት ነው የሚሆነው? ወደ ታች ማለት ነው። በእንደዚህ አይነት ፕሪንሲፕል ይሰራል። ሮኬትም በተመሳሳይ ማለት ነው በትረስት ፎርስ ነው የሚሰራው። ይሄ ሁሉ እንግዲህ በትራንስፖርቴሽኑ ዘርፍ ያለው የፊዚክስ አፕሊኬሽን ነው። ሌላው ፊዚክስ ኢን ሚሊታሪ፣ በውትድርናው ዘርፍ ፊዚክስ ምን አይነት ሚና እየተጫወተ ይገኛል? ኤኔብሊንግ ዲቨሎፕመንት አድቫንስመንት ፎር ዊፐን ዲፌንስ ሲስተም፣ ከኮሚኒኬሽን ጋር በተያያዘ ከኤርስፔስ ቴክኖሎጂ ፕሮቴክቲቭ ጊር ጋር። ለምሳሌ አንድ የጦር ጄት በአንድ አየር ክልል ውስጥ ቢገባ በምንድን ነው የሚታወቀው? ስለዚህ ለዛ ምን አለ? ራዳር አለ ማለት ነው። ራዳር ሲስተም ያንን ስካን ያደርግና ኢንፎርሜሽን ይልካል። ዜን ያንኛውን ታይቶ ምን አይነት እንትን የተከሰተው ምንድነው የተፈጠረው የሚለውን እዛ አናሊሲስ ይሰራል ማለት ነው። ሌላው ፎር ኤግዛምፕል ሚሳይል ሲወነጨፍ ምንድነው የሚደረገው? አንዱ የፊዚክስ አፕሊኬሽን ከሞሽን ጋር በተያያዘ ቀጥታ ማለት ነው። ልክ እዚች ጋር እንደምናያት እዚህ ጋር ተረስት የምንለው ፎርስ ማለት ነው። ተረስት የምንለው ፎርስ ፕሮጀክታይል ነው፣ መነሻውና መድረሻውን እንሰጠዋለን። ሌላ ፋክተሮች ግን አሉ። አሁን ለምሳሌ ኤር ድራግ አለ፣ አየሩ የሚሄድበት አቅጣጫው ቤት ነው፣ አኩሬሲው ምንድነው የሚመስለው የሚለው እያንዳንዱ ዳታ ሙሉ ይጠናል ማለት ነው። ፎር ኤግዛምፕል ከፕሮጀክታይል ሞሽን ጋር በተያያዘ እንደዚህ አይነት ፕሮጀክታይል ነው የሚሄደው። መጀመሪያ ወደ ላይ ይወጣል፣ ዜን የሚፈለግበት ቦታ ይደርሳል ማለት ነው። በሚሊታሪው ዘርፍ በእንደዚህ አድርጎ ፊዚክስ ሚናውን ይጫወታል ማለት ነው። ሌላው ፊዚክስን ኢነርጂ ነው። ከኃይል ምንጭ ጋር በተያያዘ ፊዚክስ ምን አይነት አስተዋጽኦ እያደረገ ነው? አሁን በሁለት እንከፍለዋለን። ሪኒዌብል ኢነርጂ አለ፣ ታዳሽ የምንለው፣ ነን ሪኒዌብል የማይታደስ ማለት ነው። አንዴ ብቻ እንጠቀምበታለን፣ ዜን ያልቃል። ሪኒዌብል ከሆነ ግን ለሁል ጊዜ በተደጋጋሚ መጠቀም እንችላለን። ለምሳሌ ከንፋስ የምናገኘው ኃይል፣ ከሶላር የምናገኘው ወይም ደግሞ ከፀሐይ ኃይል የምናገኘው ኃይል፣ ከጂኦተርማል መሬት የራሱ የሆነ ሙቀት አለ፣ ከዛ የምንጠቀመው ኃይል አለ። ሌላው እና ዋነኛው እኛ የምንጠቀምበት ሀገራችን የምንጠቀምበት ሃይድሮ ፓወር፣ ከውሃ ኤሌክትሪክ ፓወር ጀነሬት ማድረግ ማለት ነው። ለምሳሌ የህዳሴ ግድባችንን መውሰድ እንችላለን። ሌሎችም እንደዚህ ግድቦች አነሳነስ ከህዳሴው ግድብ የሚያንሱ ግድቦች አሉ። ኤሌክትሪክ ፓወር ጀነሬት የምናደርገው የፊዚክስን አፕሊኬሽን ተጠቅመን ነው። ስለዚህ እኛም በፊዚክሱ በእንደዚህ አይነት ኤሪያዎች ላይ ፊዚክስ ከፍተኛውን አስተዋጽኦ እየተወጣ ይገኛል። በዊንዶም ፓወር ጀነሬት እየተደረገ ነው። በሶላርም ኦልሞስት አብዛኛው ቤት ይገኛል። በሶላር ፒቪው አለቻ፣ ከዛ ጀነሬት አድርገን ወደ ኤሌክትሪክ ኮንቨርት አድርገን የምንጠቀመው ማለት ነው። ሌላው ፊዚክስ ኢን ቴክኖሎጂ ነው። ፋይንዲንግ ፓርቲኩላር ሃይ ዲማንድ ፎር ሪሰርች ዲቨሎፕመንት ወርከርስ ፍሮም ቫሪየስ ባክግራውንድ ኢንክሉድ ሪላቲቭ ያንግ ሰች አስ ሮቦቲክስ፣ ናኖ ሳይንስ፣ ናኖ ቴክኖሎጂ ጋር በተያያዘ ፎር ኤግዛምፕል ሮቦቲክስ ብንወስድ አንድ ከኢንዱስትሪያል ፕሮዳክሽን ጋር ነው። አንድ ኢንዱስትሪ ውስጥ እኛ ጋር ኖርማሊ ላይኖር ይችላል፣ ግን አሉ የተወሰኑ በዛ ደረጃ ባይሆንም፣ ለምሳሌ ከስልክ የሚያመርቱ ፋብሪካዎች እያንዳንዱ ፓርት የሚገጣጠመው እንዴት ነው? አሁን ለምሳሌ እሱን በሰው ኃይል እንገጣጠም ብንል ምን ያክል ጊዜ ይፈጅበታል? ነገር ግን ይሄንን ወደ አውቶሜሽን ወደ ሮቦቲክስ ሲስተም ብንወስደው አንድ ስልክ ለመገጣጠም በጣም ትንሽ ጊዜ ሊፈጅበት ይችላል። መኪና የሚገጣጠምበት፣ አውሮፕላንም እንደዚሁ ማለት ነው። ከአውቶሜሽን ጋር በፊዚክስ ኢን ቴክኖሎጂ ከፍተኛው ሚና እየተጫወተ ይገኛል ማለት ነው። ሌላ ጂኦፊዚክስ ኤንድ ሜትሮሎጂ ነው። ስተዲ ኤርዝ ስትራክቸር
ኮምፖዚሽን ኤንድ ፕሮሰስ። ለምሳሌ እርስ ወይም መሬት ምን አይነት ኮምፖነንት አላት? የውሃው አካል አለ፣ አትሞስፌሩ አለ። ገባ ስንል ደግሞ ሙሉ የኮሩ እንዳለ ከስር ማንትል አለ። ኢንሳይድ ዘ እርዝ ደግሞ ኮር ምንላት አለች፣ ከረስቱ ከውጭ ያለው ነው። እነዚህ አይነት ኮምፖዚሽኖችን ለማወቅ ፊዚክስ ከፍተኛውን ሚና ይጫወታል። ሌላው አትሞስፌሪክ ፕሮሰስ ኤንድ ዌዘር ፌኖሜና። አሁን ዌዘር ኮንዲሽንን ፕሪዲክት ለማድረግ ፊዚክስ ከፍተኛውን ሚና ይጫወታል። ለምሳሌ ዛሬ ፀሐይ ነው፣ ዛሬ ዝናባማ ነው የሚለውን ነገሮች በሙሉ በኢንፎርሜሽን በመስጠት በሜትሮሎጂው ኤሪያ ሚናውን እየተጫወተ ይገኛል ማለት ነው። ጂኦ ፊዚክስ እና በሜትሮሎጂ ሚናውን ይጫወታል ፊዚክስ ማለት ነው። ሌላው ሪሰርች ኤንድ ሳይንስ። በሪሰርች ደረጃ ፊዚክስ ፎር ሪሰርቸር ወይም ደግሞ ሪሰርች ሳይንቲስት ምን አይነት አስተዋጽኦ እያደረገ ይገኛል? ዘ ሜን ሪዝን ቱ ስተዲ ፊዚክስ ኢዝ ቱ ሄልፕ ጌን ሞር ኢንዴፕስ ነው፣ ወይም ደግሞ በጥልቀት አንድን ነገር የምናጠናበት ማለት ፎር ስፔሲፋይድ ኖሌጅ ቱ ፕሪፔር ቱ ኖ ኤፊሽንትሊ ኢን ስፔሲፊክ ፊልድ። አንድ ስፔሲፊክ የሆነች ፊልድ ላይ ፎር ኤግዛምፕል ጨረቃ ላይ ሊሆን ይችላል የምናጠናው፣ ወይም እዛው ጨረቃ ላይ ሆኖ ደግሞ ስለምንድን ነው የምናጠናው? እዚሁ ደግሞ እዚችው ሆነን እኛ ደግሞ ስለምንድን ነው የምናጠናው? ፎር ኤግዛምፕል የአካባቢያችን አየር ንብረት በምን መልኩ ሊበከል ይችላል፣ ደግሞ በምን ደረጃ ላይ ደርሷል ብዬ ነው አንድ ሪሰርች ብሰራ ዳታ ያስፈልገኛል። ከዳታ ኮሌክሽን ጋር ከጂፒኤስ ጋር በተያያዘ ምን አይነት ዳታዎችን እንደምወስድ እነዚህን ኬት ነው የማገኘው? ዳይሬክት ሄጄ ነው እንትን የምለው ወይስ ሜጀር አድርጌ ነው? ሜጀር የማደርግበት ነገርስ ደግሞ በምን አይነት ሜካኒዝም ነው የሚለውን ነገር በሙሉ አናሊሲሱን ይሰጠኛል። ዜን ፋይናሊ ደግሞ በግራፍ አድርጌ ልሰራ እችላለሁ፣ በማቴማቲካል እንትን አድርጌ ልሰራ እችላለሁ። ለዛ ደግሞ ምን ያስፈልጋል? ሲሙሌሽን ልሰራ እችላለሁ። ለዛ ሲሙሌት ለሚያደርግ ደግሞ ኮምፒውተር ያስፈልጋል። ያ ኮምፒውተር የሚሰራ ደግሞ በፊዚክስ አፕሊኬሽን። ስለዚህ በሪሰርቹ ከፍተኛውን ሚና ይጫወታል ማለት ነው። ፊዚክስ አሁን ያለበት ወይም ደግሞ ከረንት ስታተስ ኦፍ ፊዚክስ ምንድን ነው? ምን ላይ ደርሷል? አንደኛው ዲስከቨሪ ኦፍ ኤክሶፕላኔት። ኤክሶፕላኔት የምንላቸው ፕላኔት ዛት ኦርቢት ስታር አውትሳይድ ዘ ሶላር ሲስተም፣ አሁን ያለንበት ሶላር ሲስተም ከዛ ውጪ ያሉ ፕላኔቶች ማለት ነው። እነዛን ፕላኔቶች ማየት እስከተቻለ ድረስ ወይም ደግሞ ማየት ተችሏል ማለት ነው። በኦክቶበር 2022 ኦልሞስት 5197 ኤክሶፕላኔቶች ተገኝተዋል ከ3800 ፕላኔታሪ ሲስተም ውስጥ ማለት ነው። ስለዚህ ፊዚክስ በዚህ ደረጃ ዩኒቨርስ ውስጥ እያጠና ይገኛል ማለት ነው። ስለዚህ እነዚህ ሁሉ ኤክሶፕላኔቶች የተገኙት በፊዚክስ አፕሊኬሽን ነው። ከረንትሊ እነዚህ ኤሪያዎች ላይ እያጠና ይገኛል። ሌላው ብላክ ሆል ነው። ብላክ ሆል የምንለው ኤ ሪጅን ኢን ስፔስ ዌር ዘ ግራቪቲ ሶ ስትሮንግ ነቲንግ ካን ኖት ኢቭን ላይት ራሱ ከዚህ እስኬፕ ማድረግ አይችልም። ብላክ ሆል የምንለው ከፍተኛ የሆነ ግራቪቲ ያለው በዙሪያ ያሉትን ፕላኔት ሊሆን ይችላል፣ ስታር ሊሆን ይችላል፣ ሌሎችም ኢቭን ላይትም ሊሆን ይችላል ጠቅልሎ ሙሉ የሚያስገባ ማለት ነው። ግን እንዴት ነው የሚፈጠር ይሄ ብላክ ሆል የምንለው? ብዙ ጥናቶች አሉ። ስለዚህ ግን አሁን ይሄ ብላክ ሆል የሚፈጠርበት በምን አይነት ሁኔታ ላይ ነው? እሱ ቢፈጠር ደግሞ ሌላው በዙሪያው ያሉት ፕላኔቶች ላይ ምን አይነት ኢፌክት አለው የሚለውን ፊዚክስ እዚህ ላይ ከፍተኛው ሚና ይጫወታል። ሌላው ኳንተም ክሪፕቶግራፊ አን አድቫንስድ ፊልድ ኦፍ ክሪፕቶከረንሲ ኦር ሳይበር ሴኩሪቲ ዛት ሊቨሬጅ ፈንዳሜንታል ፕሪንሲፕል ኦፍ ኳንተም ሜካኒክስ ቱ ሶርስ ዳታ ትራንስሚሽን። ይሄ ደግሞ ከዳታ ሴኩሪቲ ጋር በተያያዘ ዳታዎችን በጣም ሴኩርድ የሆኑ ዳታዎችን እንዴት ትራንስፈር ማድረግ አለበት ሀክ ሳይደረጉ ማለት ነው። ይሄኛው ኳንተም ፊዚክስ ወይም ኳንተም ሜካኒክስን በመጠቀም የሚያጠናው ኳንተም ክሪፕቶግራፊ የምንለው ማለት ነው። ስለዚህ ከረንትሊ እንደዚህ አይነት ጥናቶች ፊዚክስ እያጠና ይገኛል። ሌላው ሃይ ኤነርጂ ፊዚክስ የምንለው ነው፣ ወይም ፓርቲክል አክሰለሬሽን ለሌሎች ፓርቲክሎች ማስ በመስጠት ማለት ነው። ይሄኛው አንደኛው ከአይንስታይን ፎርሙላ አለ አይደል? ኢዝ ኢኳል ቱ ኤምሲ ስኩዌር። ምን ማለት ነው? ኢዝ ኢኳል ቱ ኤምሲ ስኩዌር። ኢ እና ኤምን ኢንተርቼንጅብሊ መጠቀም እንችላለን። ከማስ ወደ ኢነርጂ ወደ ማስ ሊቀየር ይችላል። ያንን the automatic particle like photon, proton and electron but for the basic level ላይ ያሉትን ፓርቲክሎች ላይ የሚያጠና ነው። ይሄ ፓርቲክል አክሰለሬተር የምንለው ማለት ነው። ማስ በመስጠት በዙሪያው the experiment took around 60 ዓመት እና ከዛ በላይ ወስዷል እነዚህን ፓርቲክሎች ለማግኘት ማለት ነው። ስለዚህ ከረንትሊ ፊዚክስ በዚህ ኤሪያ ላይ እያጠና ይገኛል። ሌላው ግራቪቴሽናል ዌቭ ሪፕል ወይም ደግሞ ሞገድ ብለን የምንጠራ ማለት ነው። in the fabric space time caused by ማሲቭ አክሰለሬቲንግ ኦብጀክት ፕሪዲክት ባይ በአይንስታይን 1916 አካባቢ በአይንስታይን ፕሪዲክት ተደርጓል። ከቲዮሪ ኦፍ ሪላቲቪቲ ጋር በተያያዘ ነው። ስለዚህ ግራቪቴሽናል ዌቭ እንዴት ነው የሚፈጠረው? አንደኛው ብሎ የሚነሳው ከብላክ ሆል ሲፈጠር እንግዲህ የግራቪቴሽናል ዌቭ ይሄንን ነው የሚመስለው። እንደዚህ አይነት ዌቭ አለው። ይሄ ዌቭ በዙሪያው ሁሉ ዲስትሪቢዩት ይሆናል። አሁን ለምሳሌ ይሄ ብላክ ሆል በአካባቢው ተፈጠረ። ፎር ኤግዛምፕል ሚልክ ዌይ ጋላክሲ ላይ አንድ ብላክ ሆል አለ ተብሎ በፊዚክስ ተጠንቷል። ግን አሁን ያ ብላክ ሆል እንዴት ነው የተፈጠረው? በምንድን ነው የምናውቀው የሚለውን እዚህ ጋር ግራቪቴሽናል ዌቭን የሚለካበት ይሄ ሜካኒዝም አለ ወይም ጊብስ የምንለው ማለት ነው፣ ኤክስ ሎ። ስለዚህ አሁን እዚህ ጋር ኦልሞስት ይሄ ቲዩብ ነው።
ወይም ኢንፍራሬድ ሬድ ያለበት ወደዚህ ወደ 4 ኪሎ ሜትር አካባቢ ነው። ወደዚህም 4 ኪሎ ሜትር ይሄዳል። እዚህ ጋር ዲቴክተር አለው፣ ላይት ዲቴክተር። ፎር ኤግዛምፕል ዌቭ በዚህ በኩል ቢመጣ እችኛው በዚህ ጋር ኮምፕረስ ያደርጋል፣ በዚህኛው ደግሞ ምን ያደርጋል? ስትሬች ያደርጋል ማለት እንደዚህ ያደርጋል። ልክ ኦን ኦፍ ሲሆን ፍሪኩዌንሲ ይፈጥራል ይሄኛው። ስለዚህ ላይቱን ፍሪኩዌንሲውን ወደዚህ ሙቭመንት ቀይሮ ይሄናል ግራቪቴሽናል ዌቭ ወይም ደግሞ ይሄን እንግዲህ አሁን ግራቪቴሽናል ዌቭ ከሜጀር ካደረግን በኋላ ምን እንደተፈጠረ ፕሪዲክት ለማድረግ ማለት ነው። ከብላክ ሆል ሊሆን ይችላል ወይም ደግሞ ሌላ ኬዝ ሊሆን ይችላል። ስለዚህ በዚህ ዘርፉ ከረንትሊ ፊዚክስ ይሄንን እያጠና ይገኛል ማለት። ሌላው ግሎባል ዋርሚንግ ነው። ይሄን ፕሪዲክት ከማድረግ አንጻር ግሎባል ዋርሚንግ ኢዝ ኢንክሪዚንግ ዘ ኤርዝ ቴምፕሬቸር ነው። አንደኛው የመሬት ቴምፕሬቸር በምንድን ነው የጨመረው? እንዴት ነው የጨመረው? ምን ደረጃ ላይ ደርሷል? ከሌሎች ዓመታት ጋር ስናነጻጽረው አሁን ምን ደረጃ ላይ ደርሷል? ምን አይነት መፍትሄ መውሰድ አለብን? ፎር ኤግዛምፕል በጣም ኔጌቲቭ ኢምፓክቱ ከሰደድ እሳት ሊነሳ ይችላል ከግሎባል ዋርሚንግ ጋር በተያያዘ የውሃ ድርቀት። ምክንያቱም አሁን ቴምፕሬቸሩ በጣም ጨመረ ማለት መሬት ውስጥ ያለው ውሃ ቫፖራይዝ ያደርጋል፣ ወደ አትሞስፌር ነው የሚሄደው። ዜን መሬት ላይ ያለው ይደርቃል ማለት ነው። ይሄኛው ጉዳቱ ነው ወይም ደግሞ ኔጌቲቭ ኮንሲኩዌንስ ብለን የምንጠራው ማለት ነው። ነገር ግን በፊዚክስ በዚህ ደረጃ ምን አይነት ነገሮችን አስቀምጧል? ከበፊቱ ዓመታት ጋር ያሁኑ ምን አይነት ልዩነት አለው እና በጣም ልዩነት ካለውና አሁን እየጨመረ ከሆነ ምን አይነት መፍትሄ እንውሰድ የሚለውን ያጠናልናል ማለት ነው። እነዚህ አሁን እንግዲህ የሚቀየሩት ከግሎባል ዋርሚንግ ጋር በተያያዘ አንደኛው ቴምፕሬቸር ነው፣ ሌላው ሂሚዲቲ ነው፣ አትሞስፌሪክ ፕሬሸር ነው። እነዚህ ከዊንድ አለ። እነዚህ ከኖርማል ኮንዲሽኑ ከተቀየሩ ግሎባል ዋርሚንግ ይፈጠራል ማለት ነው። ወይ በጣም ቀዝቃዛ ይሆናል ወይም ደግሞ በጣም ሞቃት ይሆናል። ስለዚህ አት ኦፕቲመሙን ደግሞ እኛ በምንፈልገው ከኛ ጋር በተገናኘ ወይም ደግሞ ኖርማል ኮንዲሽን በምንለው ላይ ለማስተካከል ፊዚክስ እነዚህ ነገሮችን እያጠና ኢንፎርሜሽን ይሰጣል ማለት ነው። ሌላኛው ጄምስ ዌብ ቴሌስኮፕ ነው። ቴሌስኮፕን ከመስራት አንጻር ፊዚክስ አሁን ከፍተኛውን ሚና እየተጫወተ ይገኛል። የፓወርፉል ስፔስ ቴሌስኮፕ ላውንች ደዋል ዲሴምበር 25 2021 ነው። ኦልሞስት 4 ዓመት ነው አካባቢ ነው። ዲዛይን ቱ ኦብዘርቭ ዩኒቨርስ ዩዚንግ ኢንፍራሬድ ላይት ነው። ኢንፍራሬድ ላይት በመጠቀም ነው የምትመስለዋ ይችኛዋ ዲቫይስ ጄምስ ዌብ ቴሌስኮፕ ወይም ስፔስ ቴሌስኮፕ ብለን የምንጠራዋለን። ይሄ ቴሌስኮፕ የት ነው የሚቀመጠው? ኦልሞስት 1.5 ሚሊዮን ኪሎ ሜትር ፍሮም ዘ እርዝ ርቆ ነው የሚገኘው። በጣም ቀዝቃዛ ቦታ ነው፣ ግን በፀሐይና በመሬት መሃል ነው የሚሆነው ማለት። እዚህ ጋር ፀሐይ አለች፣ እዚህ ጋር እርዝ አለ፣ እዚህ ጋር ሰን አለች፣ እዚህ ጋር ቴሌስኮፕ አለ። ስለዚህ ይሄ ቴሌስኮፕ አፕሊኬሽኑ ምንድነው? ዩኒቨርስ ላይ ያለውን በርቀትም በቅርበትም ያሉትን ክሊር የሆነ ኢሜጅ ማንሳት ማለት ነው። ኢሜጁን ያነሳል፣ ዜን ከሳተላይቱ ኢንፎርሜሽን ወደዚህ ይልክልናል ማለት ነው። በዚህ ደረጃ ከረንትሊ እንደዚህ አይነት ጥናቶችን እያጠና ይገኛል በቴሌስኮፕ ጋር በተያያዘ። ሌላ ፊውቸር ፐርስፔክቲቭ ነው። ፊዚክስ ዲቨሎፕመንት ሰጀስት ዳይናሚክ ፊቸር ነው። በጣም የተቀያየረ ፊቸር ነው። ዛሬ የደረስንበት ነገ ለምንደርስበት ዋስትና ነው የሚሆነው። ነገ ደግሞ እየቀጠለ ይሄዳል ቴክኖሎጂ ማለት ካራክተራይዝድ ባይ ኢንተርዲሲፕሊናሪ ኮላቦሬሽን፣ በሁሉም ከተለያየ ዲሲፕሊን የመጡ ኮላቦሬት በማድረግ ወደፊት ማለት ነው። እንደ ሀገራችንም እንደ ዓለም አቀፍም ቴክኖሎጂ ጋር አድቫንስመንት እንዲመጣ ከፍተኛ ስራ ይሰራል። ፎር ኤግዛምፕል እኛ ጋር ይሄ ከሳይንስ ሙዚየም አለ፣ ይህን ሰፖርት አድርጎ የሚሰራ ማለት ነው። እንደዚህ ተፈጥሮን በተለየ እይታ የሚያዩ ተማሪዎች ካሉ በዚህ ቅድም መጀመሪያው ልክ ቻፕተር በዚህኛው ቻፕተር መግቢያ ላይ እንዳልኳቸው ወይም ደግሞ ዩኒቱ መግቢያ ላይ ይሄ ከአሶሴሽኑ ማለት ነው ወይም ደግሞ ኮሚኒቲው በዛ ውስጥ ታቅፎ ላቦራቶሪ ይመቻቻል። ከስኮላርሽፕ እነዚህን ከማመቻቸት ጋር በተያያዘ ዜን ኮላቦሬት ሆነው በፊዚክስ ዙሪያ አንደርስታንዲንጉን ለመጨመር በዩኒቨርስ ጥናት ዙሪያ ስራ ይሰራል ማለት ነው። ወደፊት እነ ዩኒት ዋን ላይ ጠቅላላ ባለበልኩ ይሄንን ይመስላል። ዜን የሚቀጥለው ኢንትራንስ ጥያቄዎችን እናያለን። በዚህ በዩኒት ዋን ላይ ፊዚክስ ኤንድ ሂውማን ሶሳይቲ በሚለው ማለት ነው። ከጥያቄ ቁጥር 1 እንጀምር። which one of the following is an example of application of physics in medical technology? ልክ በጤናው ዘርፍ ያለውን አይተናል። በሜዲካል ቴክኖሎጂ ላይ ምን አለ? ኤክስሬይ አለ። ኤክስሬይ፣ ሲቲ ስካን፣ ኤምአርአይ እና አልትራሳውንድ እነዚህን ጠቅሰናል። ይሄ በአሁን በጤናው ዘርፉ ያሉ ዲቫይሶች ናቸው። ይሄ ምን ይላል? ኦፕሬሽን ኦፍ ሬፍሪጀሬተር። ሬፍሪጀሬተር ማቀዝቀዣ ነው፣ ከሜዲካል ጋር አይገናኝም። እሺ ኦፕሬሽን ኦፍ ሃይድሮሊክ ሊፍት አለ። ሃይድሮሊክ ሊፍት አንድ ኦብጀክት ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ቱ ዘ ቨርቲካል ወደ ላይ ሊሆን ይችላል፣ ወደ ታች ወይም ደግሞ ወደ ሆሪዞንታል ሊሆን ይችላል። ሲ ዘ ዩዝ ኦፍ ኤክስሬይ ፎር ኢሜጂንግ። ዲ ጀነሬሽን ኦፍ ኤሌክትሪክ ዳም ስሩ ወይም ኤሌክትሪክሲቲ ስሩ ዳም። ይሄኛው ኤሌክትሪክ ፓወር ጀነሬት ከማድረግ አንጻር ነው። ይሄኛው ደግሞ ለትራንስፖርቴሽን ነው። ስለዚህ የትኛው ነው? ይሄኛው ዘ ኮሬክት አንሰር ይሆናል ማለት ነው ሪጋርዲንግ ዘ ሜዲካል ቴክኖሎጂ ወይም ደግሞ በጤናው ዘርፍ ያለው ሚና። ኩዌስችን ነምበር 2 which one of the following application in physics በዲፌንስ
ዲፌንስ ቴክኖሎጂ ላይ አፕሊኬሽኑ የፊዚክስ ምን ይመስላል የሚለው በዲፌንስ ጋር ዲፌንስ ላይ ያየነው ከራዳር ጋር በተያያዘ አይተናል። ራዳር ኮሚኒኬሽን አለ። እነዚህን ባጭሩ አይተናል። ኮሚኒኬሽን ጋር በተያያዘ ሬዲዮ ማለት ነው ባጭሩ። ራዳር አለ። እንዴት ነው ስካን የምናደርገው ዲቴክት የምናደርገው? እሺ ወደ ምርጫው እንሄድ። ኦፕሬሽን ኦፍ ሳተላይት ይላል። ኦፕሬሽን ኦፍ ትሬን፣ ጀነሬሽን ኦፍ ኤሌክትሪሲቲ ስሩ ኤ ዳም፣ ዲ ዲዛይን ኦፍ ራዳር ሲስተም። ስለዚህ ሳተላይት ከዲፌንስ ጋር አይገናኝም። ስለዚህ እኛው እናጠፋለን። ኦፕሬሽን ኦፍ ትሬን ይሄ ከትራንስፖርቴሽን ጋር በተያያዘ ነው። ጀነሬሽን ኦፍ ኤሌክትሪሲቲ ይሄም አይሆንም። ሶ ዘ ኮሬክት አንሰር ዲዛይን ኦፍ ራዳር ሲስተም። ወይም ደግሞ ከሚሳኤል ጋር በተያያዘም እንደዚህ አሁን ምርጫ ውስጥ ቢኖሩ እነዛን ሰሌክት እናደርጋለን ማለት ነው። Question number 3 which one of the following concepts of physics are primary focus point on mechanical engineering? በሜካኒካል ኢንጂነሪንግ ወይም ደግሞ በተለያዩ ፊልዶች በሲቪል በኤሌክትሪካል ምን አይነት ፊዚክስ አፕሊኬሽን ወይም ደግሞ ፕራይመሪ ፎከሱ ምን ይመስላል የሚለው እናያለን። እሺ ኤ ጂኦሜትሪክ ኦፕቲክስ የሚያለ ከኦፕቲክስ ወይም ደግሞ ከላይት ጋር በተያያዘ this one። እሺ ይሄኛው ላይት ነው። ሌላው ኤሌክትሮስታቲክስ ይሄኛው ኤሌክትሪካል ነው ማለት ነው። ቴርሞዳይናሚክስ ቴርሞ ማለት ሂት ማለት ነው። ዳይናሚክስ ሙቭመንት ነው። ሂት ፍሎ እንደማለት ነው። ፋይናሊ this one is ሜካኒካል። እሺ ስትረስ የኛው ሜካኒካል ማለት ነው። ስትረስ ጫና መፍጠር ማለት ነው አንድ ነገር ላይ በኮምፕረስ ሊሆን ይችላል ወይም ደግሞ በሌላ ሜካኒዝም። ቢ ዳይናሚክስ የኛው ኦልሞስት ሜካኒካል ነው። ዳይናሚክ ማለት ሙቭመንት ማለት ነው። ዜን ቴርሞዳይናሚክስ እዚህ ጋር ብለናል። እኛው ጋር ሜካኒካል ይሆናል። ፎርስ ሜካኒካል ነው። ስትረስም በተመሳሳይ እዚህ ጋር ሜካኒካል ይሆናል ማለት ነው። ሲ ላይ ኑክሊር ፊዚክስ ከዚህ ጋር ከኑክሊር ጋር ነው የሚያያዘው። ጂኦሜትሪክ ፊዚክስ ከማቴማቲካል ኦፕሬሽን ጋር በተያያዘ እኛውን እሺ ጂኦጂ ብለን እንያዘው። ዳይናሚክስ የኛ ሜካኒካል ነው። ፎርስ ሜካኒካል ይሆናል ማለት ነው። እሺ ዲ ሞለኪውላር ሙቭመንት ይሄ ዳይሬክት ከሞለኪውላር ፊዚክስ ጋር ይገናኛል። ሞለኪውላር ነው። ዳይናሚክስ ላይ ስለተጠቀሰ ሜካኒካል ነው። ኑክሊር ከኑክሊር ጋር ይያያዛል። ፎርስ ከሜካኒካል። ስለዚህ የትኛውን ሜካኒካል ፕራይመሪ ፎከስ ኦን ሜካኒካል ኢንጂነሪንግ የምንለው ሁሉንም ሜካኒካል የያዘው የትኛው ይሆናል? ዳይናሚክስ፣ ቴርሞዳይናሚክስ፣ ፎርስ ኤንድ ስትረስ የሚለው the correct answer ይሆናል ማለት ነው። እሺ question number 4 which one of the following defense technologies correctly match with the working principle? A missile radiate an electromagnetic signal and examine a course received to identify the location of the target. Radar is a rocket propelled weapon designed to deliver an explosive weapon with great accuracy at high speed. C infrared device use heat emission to identify objects that cannot be detected using available light source. D drone radiate electromagnetic signal and examine echo received to identify the location of the target ይላል። እሺ ከመጀመሪያው ነሳ ሚሳይል ራዲየት አን ኤሌክትሮማግኔቲክ ሲግናል። ኤሌክትሮማግኔቲክ ሲግናልን ራዲየት አያደርግም። ሚሳይል ማለት ሙቭመንት ያለው አንድ ሶሊድ ሙቭመንት ነው። ለምንድነው ኦፕሬሽኑ የሚያገለግለው? ከኤክስፕሎሲቭ ዊፐኑን በሚፈልግበት ቦታ ላይ ታርጌት ለማድረግ ማለት። ስለዚህ ይሄኛው እናጠፋዋለን። ይሄ ለሚሳይል አይሆንም ወይም ደግሞ ሪሌትድ አይሆንም ማለት። ሁለተኛው ራዳር ኢዝ ኤ ሮኬት። ራዳር ሮኬት ሳይሆን እስካን የምናደርግበት ፕሪንሲፕል ይሄኛው ለኤሌክትሮማግኔቲክ ሲግናልን እዚህ ጋር ነው። እዚህኛው ወደዚህ ይሄኛው ወደዚህ ተቀያይሯል ማለት። ራዳር ኢዝ ራዲየት አን ኤሌክትሮማግኔቲክ ሲግናል ቢለን ኮሬክት ይሆን ነበር። ለሚሳይል ደግሞ ምንድነው የሚሆነው? ኤ ሮኬት ፕሮፔልድ ዊፐን ቢሆን ኖሮ this one is correct ይሆን ነበር ማለት። ስለዚህ ይሄና ይሄ ተቀያይሯል። እሺ ሲ ላይ need infrared device used to heat emission to identify the object. ሂት ኢሚት ያደርጋል ወይም ደግሞ ራዲየት ያደርጋል ማለት to identify the object that cannot be detected using available light source። ይሄኛው እንወስዳለን። ድሮን ራዲየት ድሮን ራዲየት ሳይሆን ኢሜጅ ነው ወይም ደግሞ ካሜራ ያነሳል ማለት this one is ይሄኛው ይሆን። ስለዚህ the correct answer infrared device ሂት ኢሚት ያደርጋል ወይም ደግሞ ራዲዬሽን ኢሚት ያደርጋል የሚለው ትክክለኛው መልስ ይሆናል ማለት ነው። ስለዚህ እዚህ ቻፕተር ላይ ኢንትራንስ ኩዌስችኖች እነዚህን ይመስላሉ። ከተለያየ ዓመት የመጡ ጠቅለል ባለ መልኩ ፊዚክስ ኢን ሶሳይቲ ወይም ደግሞ የፊዚክስ እና ሶሳይቲ ያለው ግንኙነት በዩኒት 1 ላይ ይሄንን ይመስላል ማለት ነው።